Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ማይክሮፎን ቁጥር 2 ማለት ነው። ለማይክሮፎን ሚዲያ 2 በአማርኛ የምናስተላልፈው አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር አድርጋችሁ እንድትጀምሩትንም በትህትና እየጠየቅን ሰብስክራይብ አድርጉ። የደወል ምልክቷንም መጫን አትርሱ፣ ምክንያቱም አዲስ ቻናል ነው። ለብዙዎቻችሁ ደግሞ ይህንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ነው የምንፈልጋችሁ። ምክንያቱም በየጊዜው እንደዚህ ይጠቅማሉ፣ የመላው የኢትዮጵያ ሕዝብ መስማት አለበት የምንለውን ሁሉ በዚህ ቻናል ሁል ጊዜ በየቀኑ አንዴም ሁለቴም እንደ ሁኔታው ይጠቅማል የምንላቸው አርዕስት ካገኘን ወደ እናንተ ይዘን እንመጣለንና ሰብስክራይብ አድርጋችሁ እስከ መጨረሻ ድረስ ከኛ ጋር ቆዩ። አጫጭር ጊዜዎችን ነው ከኛ ጋር የምናቆያችሁ። ይህንን ያልኩኝ አጭር ግን በጣም ጠቃሚ ዜና ይዤላችሁ መጥቻለሁ። በአርዕስቱ እንደምታዩት ያላችሁት ስታሊን ገብረስላሴ መቼም የማያውቅ የለም። ስታሊን በብዙዎቹ አድማጮቹ ብዙዎቹ ሰብስክራይብ አድርገው ፎሎ የሚያደርጉት አማርኛ ተናጋሪ የሆኑ የኢትዮጵያ ብሔር ብሔረሰቦች አማርኛ ማድመጥ የሚችሉ ማለት ነው። ምክንያቱም እኛ ትግሬም ሆነ ኦሮሞም ሆነ አማራም ሆነ ምንም ሆነ ቋንቋው ብሔራዊ ቋንቋ ስለነበረ ስለሆነም አሁንም አማርኛ የማያውቅ የለምና ሁሉም ሰው እንዲሰማው ስለሚፈልግ ነው መሰለኝ ሁል ጊዜ በአማርኛ ነው አፕሎድ የሚያደርገው። ፎሎዎች የሚያደርጉት ደግሞ የብሔር ብሔረሰቦች ነው። ስታሊን ገብረስላሴ ወይ ዛራ ሚዲያ ብዙ ጊዜ ተናግሮበታል። ይህንን በሚመለከት ያው ከኤርትራ ጋር ሰላም እንደሚያስፈልግ የትግራይና የኤርትራ ሕዝብ ለማጥፋት የተነሳ ኃይል አለ። ይህንን ኃይል ደግሞ እንዴት አድርጎ ነው መመከት ያለበት ብለን ሁላችንም እየተናገርን ያለ ነው። እሱንም ያው በሚዲያ በሶሻል ሚዲያ ብቻ ሳይሆን በሜንስትሪም ሚዲያ በአሰና በሳተላይት ስለሚመጣ ብዙ ተከታዮች አሉት በሳተላይት እና አሁን ጥሪ ተደርጎለት እንደነበረ ሰምተናል። እሱንም ጫፍጫፍ ሲል ነው የቆየው። የኤርትራ መንግስትም ጫፍጫፍ ሲል ነው የቆየው። ግን ሁለተኛ ሰው ሆነዋል አድማጮቼ። አንደኛው በትግራይ ዛላምበሳ ሂዶ ተጋዳላይ ብርሃነ ከአወል ጋር ተገናኝተዋል። ዛሬ ደግሞ ትናንትና ማታ ማለት ነው አድማጮቼ አወል እና ስታሊን ገብረስላሴ አስመራ ኢንተርናሽናል ኤርፖርት ላይ ተገናኝተው ወደ አስመራ ገብዘዋል። ስታሊን የት ነው የጠፋው? በቀን 3-4 ጊዜ አፕሎድ ያደርግ ነበር። አሁን ግን አይታይም ያለ። ለምንድን ነው የጠፋው? ታመዋል፣ እንዲሆነዋል እያሉ ብዙዎች እንዳውም እኛ ጋርም ደውለው ነበር። እንዴት ነው ለምንድን ነው ብለው ነበር። እኛ ጠርጥረን ነበር። እውነት ለመናገር በጣም ጠርጥሬ ነበር። እኔ አስመራ ሂዶ ይሆናል ብዬ አስቤ ነበር። ያልኩትንም ግን አልቀረም። አሁን በከፍተኛ ወግና በከፍተኛ ኢንቪቴሽን ከአስመራ ኢንተርናሽናል ኤርፖርት ወደሚያርፍበት ሆቴል ታጅቦ ነው የሄደው። የኤርትራ ባንዲራ እያውለበለበ ሁለቱንም አወልና ስታሊንም የሳቁ የተጨባብጠው ሄደዋል። ከዚህ ምንድነው የምንጠብቀው አድማጮቼ? አሁን የትግራይ ህዝብና የኤርትራ ህዝብ ሁለቱም ከፍተኛ የሆነ አደጋ መጥቶባቸዋል ብለን ነው የምናምነው ሁላችንም። የግድ ህግደፍ ወይ ደግሞ የኢሳያስ መንግስት መደገፍ አይደለም መቃወም አይደለም፣ ወይ ደግሞ ትግራይ ያለው መንግስት መደገፍ መቃወም አይደለም። አንዱን አጥፍቶ አንዱን ለመተው አይደለም። በኤርትራ ከተጀመረ ጦርነቱ ትግራይንም ለመጨረስ ነው። ትግራይ ከተጀመረ ደግሞ የትግራይን ለኤርትራ ዘብ ሆኖ የሚጠብቃት ያለው የትግራይ ህዝብ ነው። የኤርትራ ሉዓላዊ መሬት ነው እያለ ቀይ ባህርን የሚጠብቀው ያለው። ለምን ጊዜም ቢሆን ደግሞ የኤርትራን ሉዓላዊነት እንዲነካ የማይፈልግ የኤርትራውን ነፃነት ወደኋላ ወደፊት የማይል ህዝብ ስላለ ትግራይ ውስጥ ትግራይ ረግጠህ ኤርትራ መግባት አትችልም ብሎ በትግራይ ከጀመረ ደግሞ ወደ አስመራ ወደ ኤርትራ ለመሄድ ነው። ኤርትራ የሚሄደው ዋናው አብይ አህመድ ህልሙ ቀይ ባህርን ለመቆጣጠር ነው። ቀይ ባህር ዳርቻዎቹ ከላይ ጀምሮ እስከ አሰብ ድረስ ያለው ልክ ከዱባይ የበለጠ አዲስ አበባ እንደሚታይ ያለው የሚያብለጨልጩ አንጸባራቂ የሆኑ ረጃጅም የሆነ ሪዞርት እሰራለሁ ብሎ ህልም አለው። ይህንን ካስመለስኩ ደግሞ የአማራ ህዝብና
የአማራ ፋኖ አሁን የሚቃወሙኝ ያሉ የአማራ ኤሊት ይከተሉኛል፣ እሺ ብለው ከኔ ጋር ይቆያሉ ብለው ስለሚያስብ ይህንን ጦርነት እንደማይቀር እያየነው ነው። አሁን ጅማ ሄደው ያሉት ይህንን ጦርነት የአማራ ክልል ያለው እንዴት አድርገው መጨረስ እንደሚችሉ አሁን ቴክኖሎጂ ታጥቀናል ብለዋል። እያንዳንዱ ታጋይ ድሮን ፋኖ ልንጨርሳቸው እንችላለን ይላሉ። የኦሮሞ ነጻነት አርሚ ያለ እሱንም እንደዛ እናደርጋለን ይላሉ። ከሁሉ ደግሞ ቁጥር 1 ጠላታችን የትግራይ ነው ብለው ነው ያሉት እና ዋናው ህልማቸው ደግሞ የትግራይን ውጊያ ከጀመርን ምዕራብ ትግራይ ሊመልስ ሉዓላዊ ግዛቱን ለማስመለስ ይመጣል የትግራይ ሰራዊትና ኑ አጉዝኝ ብላቸው የአማራ ህዝብና የአማራ ፋኖ ይደግፈኛል ብሎ የትግራይና የአማራ ህዝብን መልሶ እንደገና ለማጣላት ተነስቶ ነው ያለው። ስለዚህ ልብ ያለው ከኤርትራ በኩልም ያለ ከትግራይ በኩልም ያለ ሚዲያ ላይ ያለን ሁላችንም ምንድነው የምንለው ያለ ነው። ፊታችን አሳየንም አላሳየንም ለትግራይ የነካ ለኤርትራም ነካ፣ ለኤርትራ የነካ ለትግራይም ነካ የሚል ልክ እንደ ኔቶ ቃል ኪዳን አገሮች አውሮፓና አሜሪካ ያላቸው ስምምነት አይነት መሆን አለበት። ህዝብ ለህዝብ ነው የምንለው ያለ ነው። የኤርትራ ህዝብ ለማጥፋት ከመጣ ኤርትራ ህዝብን አጥፍቶ የትግራይ ህዝብንም ለማጥፋት ነው። የትግራይ ህዝብ አንድ ነገር አንድ ቋንቋ አንድ ሃይማኖት የሚናገር ሁለት ሀገር ያለ ህዝብ አለ። ሆን ብሎ የተከፈለ በምኒልክ የተከፈለ ነው። ከመረብ ምላሽ ኤርትራ የሚባለው አርገው ወሰዶ ብሎ ለጣሊያን የተውለት ነው። ይቺ አሁን ኤርትራ ተብላ የምትታወቅ ያለችው በማን ጊዜ ነው የሄደችው? በአፄ ምኒልክ ጊዜ ነው። ባህሩ ማን ነው ለአሳልፎ ለጣሊያን የሰጠው? አፄ ምኒልክ ነው። ባህሩ አሁን በኢህአዴግ ጊዜ የተሰጠ አይደለም። ኤርትራ የምትባለዋን አገር እንድትፈጠር ያደረገው አፄ ምኒልክ ነው። አድዋ ላይ ተሸንፎ ጣሊያን እየሸሸ ያለ አይ ከመረብ ወዲያ ያለውን ውሰድ፣ አሰብ አካባቢ ያለው 60 ኪሎ ሜትር ወደ ውስጥ ገብተህ አስምርበትና እሱ ያንተ ግዛት ይሁን ብሎ የሰጡት አፄ ምኒልክ ናቸው። የታሪኩ ነው። እኔ አይደለም ያለው አቶ ልደቱ አያሌውን ሂዱና አዳምጡት። የተናገረውን አቶ ልደቱ አያሌው የተናገሩት ነው። ስለዚህ ይህንን ለማድረግ የትግራይ ሚዲያዎች ዲያስፖራ ላይ ያለው ኦፍ ኮርስ ኢትዮጵያ ውስጥ ሆነ አዲስ አበባ ውስጥ ሆነ አንገትህን ለመሰቀል ካልሆነ በስተቀር እንደዚህ ብለህ አትናገርም። ግን እኛ ውጭ ያለ ነው የመናገር መብት ያለበት ሀገር የምንኖረው ግን ሌሊትና ቀን የምንሰራበት ያለ ነው ምንድነው? የትግራይ ነጻነት የኤርትራ ነጻነት ኖሮ እርስ በራሱ ህዝቡ በመረጠው የሚተዳደርበት መኖር የሚችል ህዝብን እንደ ህዝብ መጥፋት የማይችል ስንተባበር ነው የሚል ስለ ውሳኔ ስላለ በራሳችን ማንም አስተባብሮን ማንም ከፍሎን አይደለም። አሁን ይሄንን ለማጠናከር ከዚህ በፊት እንዳልኳችሁ ዛላምበሳ ውስጥ አንድ አክቲቪስት ታጋይ ብርሃነ ተገናኝቶ ነበር። አሁን ደግሞ ስታሊን ገብረስላሴ ወደ አስመራ ገብተዋል ትናንትና ማታ። ይሄንን ላልሰሙ እንዲሰሙት። ስለዚህ ምንድነው ማድረግ ያለባችሁ አድማጮቼ? ላይክ እና ሼር አድርጉት። በተለይ ደግሞ ላይክ የምትለዋ ካደረጋችሁ ሰውንም እንዲያረግ ሼር አድርጉት። ይሄንን እያልኩኝ እንግዲህ ለአሁኑ እዚህ ይበቃኛል። ምን እንደተባባሉ ምን እንደሰሩ በስታሊን በኩልም በራሱ በአወል በኩልም በኤርትራ መንግስትም ሊነገር ይችላል። እኛንም እየጠየቅን እየደወልን ወደ እናንተ እናመጣለን። እስከዛ ድረስ ግን ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።